ልጅ አዎ ትሆኛለሽ፣ አታስቢ። እሺ አንድ የምትወጂውን ነገር ላድርግልሽ። ምንድን ነው እሱ? ነይ እግሬ ላይ ተኝ። ልጄ ቤሌን እኮ ሞታል፣ እንክብካቤ ያስፈልጋታል። ለነገሩ ቅናት ነው። እኔ አታውቂኝማ። ግን እነዛን ሁሉ ነገሮች ቀይራለች እናቴ። ታዲያ ከየት አምጥቼ እንዴትስ ብዬ ነው የምነግራት? እሱን አታስብ የኔ ልጅ። እኔ አንድ ታሪክ እነግራለሁ፣ አንተ ደግሞ ሄደህ ትነግራታለህ። እሺ ንገሪኝ፣ በጣም ደስ ይለኛል። አሁን ነው የተራሳችሁ? ያው ቤሌን ነዋ። ትርምሱ ግብግቡ ጦርነቱ እንደቀጠለ ነው። ወይዘሮ ሜርሲን ወጥመድ ዘርግቼ ሲፈንን ቀስት ውስጥ እከታታለሁ ያለችው ቀስቱ ወደ እሷ ዙሯል። እሷ የራሷን አደገኛ ወንጀሎች፣ አደገኛ እርምጃዎች ለማካሄድ ሲፈንን ወጥመዱ የዘረጋችላት ወይዘሮ ሜርሲን በገዛ ወጥመዷ ራሷ ልትገባበት ነው። አተርፍ በያ ጉዳይ የቆጡን አውርድ ብላይ ብቻዋን ጣለች ይባላል። እሷ ለአምናን ምርጥ አክስት መስላ ብትታይም ከሲፈን የበለጠች አደገኛ ናት። አንዳንድ ጊዜ በህይወታችን ቀጥታ ከሚያጠቃን ሰው በተዘዋዋሪ እያለሳለሰ የሚቀብረን ሰው ይበልጣል። እንደ ሜርሲ ያሉ አደገኛ ሰዎች ደግሞ እንደዚህ ናቸው። ሲፈን ኦልሬዲ በቀልና በቀል እልክና ተንኮል ቢሆንባትም ቀጥታ ባትመጣም በውስጥ ነው። ወይዘሮ ሜርሲን ግን ምርጥ አክስት መስላ ውስጥ ውስጥ የምትሰረስር እጅግ አደገኛ ሰው ናት። ሲፈንን ማጋለጥ ፈልጋ ለሲፈን ወንጀሎቿን ብትናገር እንኳን ከሲፈን በላይ አደገኛ ጥላቴ አንቺ ነሽ። እናቴ ስትገደል ቪዲዮ ቀርጸሽ ዝም ያልሽ፣ እናቴ ስትሞት እያወቅሽ ዝም ያልሽ፣ አክስቴ ስታብድ አንቺው አሳብደሽ ዝም ያልሽ፣ ቤቱ ሲቃጠል እያወቅሽ ዝም ያልሽ። ስለዚህ ጥላቴማ ጥላቴ ናት፣ እኔን ለማጥፋት የተነሳሽ ናት። ስለዚህ አንቺ ከሷ በምን ተሻልሽ? ይህ የምንነግሪ ለእኔ ጥቅም ነው ወይስ ለራስሽ ጥቅም? እስኪ ንገሪኝ ብሎ ጠራርጎ ነው የሚያስወጣቸው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ ድር እጅግ አጓጊና ልብ አንጠልጣይ ሆኗል። አቶ አምናን ዙሪያን ተመልከት፣ አይንህን ግለጥ፣ ዙሪያን ቃኝ። እየሆነና እየተደረገ ያለው ነገር በምክንያት ነው። ሁሉም ታስቦበት ታቅዶበት ስቴፕ ባይ ስቴፕ የሚፈጸሙ እጅግ አደገኛ ውሳኔዎች ናቸው። ይህም በአንድ ሰው ሴራ የሚጠመድ በአንድ ሰው እጅ የሚሰነዘር ነው። ከእናትህ መሞት፣ ከእናትህ መመረዝ፣ ከአክስት ማበድ፣ ከቤቱ መቃጠል፣ ከህፃኗ መታገት፣ ከቤሊል መውደቅ። እስኪ ዙሪያህን ተመልከት፣ ዙሪያህን ቃኝ ብትልም የእሷን አደገኛ ስራ ማን ያጋልጥ? በጣም የሚያሳዝነው ወይዘሮ ሜርሲ የክፋቷ ክፋት ቤሊልንም እንደ መሳሪያ ለመጠቀም እየሞከረች ነው። ቶሎ ከትውስታሽ ተመለሺ፣ ወደ ማስታወስሽ ነይ፣ እኔ እና አንቺ ያልጨረስነው ነገር አለ በማለት አምናንን እንድትጎዳ ወይም በአምናን በኩል ቤሊል ልትጠቀምባት ነው። እጅግ የሚያሳዝነው ግን የሲፈን ጉዳይ ነው። ሲፈን አንቺና እኔ መጨረሻችን ይሆናል። ባለፈው እንደዛ አቋርጭሽ ነበረ፣ ሁለተኛ ብትደግሚው እመኝኝ ቅድሚያ አንቺን ነው መደፋሽ እንዳለቻት ሲፈን ትዕግስትም አልጠበቀችም። ቀጥታ ሄዳ ማንቁርቷን ይዛ ነው ክፍሏ የገባችው። የወይዘሮ ሰማሃል ዕጣ ፈንታ አንቺ ጋር ማረጋገጦኛ አይደለም። አንቺም ከባድ ወንጀሎች እንደምትሰሪ ስለማቅ ነገሮችን ንቄትችሽ ነው። ግን በመንገዴ ከገባሽ ከሰማሃል በላይ አሟሟትሽ የከፋ ነው በማለትም ማስጠንቀቃን ነበረ። ሜርሲን ግን አሁን ነገሮችን እያጣራች እዛ ቤት ነገሮችን አሳስታ ሴቶቹን አስወጥታ ራሷ መልካም አክስት ሆና ለመኖር ነው ፍላጎቷ። ግን ቤሪን አሁን እንደዚህ መሆኗ አቶ አምናን አይኑን እንዲገልጥ ዙሪያውን እንዲቃኝ እያደረገው ነው። በዛ ላይ ደፍኒ የምትባለው ማናት የሚለውን ጥያቄ ሜቢ የቅርብ ሰው መጠየቁ አይቀርም። በዛ ላይ አያቱንም ሊጠይቃት ይችላል። ደፍኒ ማናት?
ምንድናት የሚለው ነገር ይህንን አምናን በትክክል ትኩረት ሰጥቶ ነው የሚከታተለው። የተቆረጠው እጅ፣ የታገተችው ሕፃን፣ የእናቴ መመረዝ፣ የእናቴ መሞት፣ የቤቱ መቃጠል፣ ሁሉም ስቴፕ ባይ ስቴፕ የቅርብ ሰው ነው እየጎዳኝ ያለው። ይህ ማለት ዙሪያዬን መመልከት አለብኝ፣ መቃኘት አለብኝ። እቅርቤ አፍንጫዬ ስር ሆነው ነው እንደዚህ የሄዱት። በዛ ላይ ወይዘሮ ሜርሲን የድርጅቱን የእንጆሪ ምርት እርሻ ለመመረዝ እቅድ ተሰጥቷታል ከአቶ ሜሊክ። ይህ ማለት ደግሞ ሜርሲን በተዘዋዋሪ እሷ ዳይሬክትሊ ማድረግ ሳትፈልግ ሌሎች ሰዎች እንደ መሳሪያ ልትጠቀም ነው። እጅግ የሚያሳዝነው ግን ሜርሲና ሲፈን አንገት ለአንገት ተናንቀው እርምጃሽን ታቋርጫለሽ፣ ከአጠገቤ ዘወር ትያለሽ፣ አለበለዚያ ተያይዘን እናልቃለን። እንደውም ልንገርሽ፣ መድኃኒቱን የመረሽው አንቺ ነሽ፣ ብዙ ነገሮችን ያበላሸሽው አንቺ ነሽ። እየሳኩኝ ከምጎዳው ዝም እያልኩ ብጎዳው ይቀላል። አቶ አምናን ብትነግሪው አንቺ ነሽ ጥላት ወይስ እኔ? ከኔ በላይ አንቺ ነሽ ጥላቱ። እያወቅሽ ዝም ማለትሽ፣ እያንዳንዱ እንቅስቃሴዎችን ለራስሽ ጥቅም ብቻ የምታመቻች አደገኛ መሰሪ ሰው መሆንሽን ልንገርሽ በማለት አስጠንቅቃትም ነበረ። አምናን ግን ይሄን ነገር ከንክኖታል። ይቺ ሴትዮ ማናት? ከአንዴ 3 ጊዜ በህይወታችን ጥያቄ አስነስታለች። የምታውቀው ነገር ምንድን ነው? እማሟቷ፣ ልጅቷ ለበቀል መነሳቷ ምን አይነት ውስብስብ ነገር ቢሆን ነው በማለት እጅግ ተጨንቋል። በሌላ በኩል እጅግ የሚገርመው ነገር የቤሊል እና የአቶ አምናን ግንኙነት ነው። አቶ አምናን ዶክተሩ ባዘዘቻት መልኩ አቶ አምናን ከቤሊል ጋር ያለውን ግንኙነት እንዲቀጥል በየቀኑ ትሪትመንት እንዲያረጋት ያዘዘችውን ነገር ጄሪ እጅግ አንገብግቧታል፣ አቃጥሏታል። እንኳን ባልተነሳች በሞተች በዛው በቀረች ወዘተ። እጅግ የሚያሳዝነው ሲፈን አንቺ ጨካኝ አረመኔ ቆዳ ለበስ አውሬ ነሽ። ሲፈን ቆይ ምን አረገች ቤሊል? ፈገግታዋ ለሰዎች የሚጋባ የቤቱ ድምቀት የሆነችው ቤሊል ይህ አይገባትም። አምናን ያወቀለት የዛን ቀን ወዮልሽ ብላታለች። ቤሊልንም እንዳንቺ እርግፍ አድርጌ ሁሉንም ብረሳ ነገሮችን የምተውበት አጋጣሚ ቢፈጠር ምንኛ ደስ ባለኝ። አንዳንድ ጊዜ ከመጥፎ ስራዎች መልካም ትዝታዎች ይጠቅማሉ። ቤሊል እንዳንቺ ብሆን በጣም ደስ ይለኛል። ምክንያቱም በውስጥ ያሉትን አደገኛ ነገሮችን መርሳት እፈልጋለሁ በማለትም አንቺን በጉጉት እንጠብቃለን፣ እንድትድኝ የብዙዎቻችን ጸሎት ነው ከአንዳንድ ጥላቶች ውጭ በማለትም የሆነ ነገር ጣል አድርጋባታለች። በሌላ አሁን ነገሮችን ክፉ ነው ጥሩ ነው ብላ ማሰብ አቁማ ስላቆመች ቀጥታ ለሜርሲም ሚስጥረኛዬ ጓደኛሞች ነበርን ሚስጥረኛዬ እያለች እንግዲህ ስለ አምናን ማውረትም ነበረ። ወይዘሮ ሜርሲ ነገሮች እየተመቻቹላትና እጅግ በጥሩ ሁኔታ እንዲሄዱላት የፈለገችው ቤሊል ቶሎ አስታውሳ እያስፈራራች የሆነ ነገር ለማድረግ ነው የሞከረችው። ግን ከዛ በፊት ጄሪ ድጋሜ ወጥመድ፣ ድጋሜ ክፋት ሳታስብ አትቀርም። እሱም ከአምናን ዘወር ማለት አለባት፣ አምናን ከሱ መራቅ አለበት በማለት የምታረገው የቅናት መንጨርጨር አምናን እንዲጠላትና ደግሞ ሆን ብሎ የተደረገና ታስቦበት የተወረወረ ወጥመድ ነው። ቤሊል በፍጹም እንደዚህ ያለ ጉዳት አታስተናግድም፣ ሊያጋጥማትም አይችልም፣ ልትጎዳም አይችልም ነበረ። ቤሊልን የመሰለች ሳቃዋ፣ ፈገግታዋ፣ ጨዋታዋ ሁሉ በህይወታችን የሚጋባው እንዴት እንደዚህ ታሽጋ ኩርምት ብላ መቀመጧ አያሳዝንሽም ወይ? ከሷ ጭንቀት ያንቺ ሪላክስ ማድረግና እኔ ጊዜ እንዲሰጥሽ የምትፈልጊው ነገር ነው ያሳሰበሽ። ቤሊል ለእኔ የቤት ስራዬ ናት። እኔ ከሌለው ቤሊል ምንም ናት። እኔ ትሪትመንት ላረጋትና ላግዛት ይገባል። ትውስታዋ እንዲመለስ በየቀኑ የየቀን እንቅስቃሴዎች ያስፈልጓታል ቢላትም አቶ አምናን ጄሪ ሌላ ሰው ይቀጠርላት በማለት ንቀቷንና ቅናቷን አሳይታለች። በዚሁ ከቀጠለች አቶ አምናን ከዚህ ሁሉ ጀርባ አንቺ ነሽ መሰለኝ፣ ምክንያቱም ጠርተሻት ወደ ክፍልሽ እንደመጣች ሳትመለስ ነው ወድቃ ያገኘዋት። ጄሪ መኘኝ፣ ከዚህ ሁሉ ጀርባ እንደጠረጠርኩት አንቺ ካለሽበት እኔ ነኝ አድርገኝ በማለት ሊነሳባት ይችላል። የሜርሲና የሲፈን ጉዳይ መጨረሻ